ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸቫቶቭ መልካም ሳምንት። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ርሾን ዩድ በኪስሌቭ ታፍሺን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኖቬምበር 30 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ህዳር 21 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ቶም ሄሬድ ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልክ ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። የሊባኖስ መከላከያ ሰራዊት የሂዝቦላን የጦር መሳሪያ ለማስፈታት የሚያደርገው እንቅስቃሴ የተጠናከረ እንዳልሆነ እስራኤል ቅሬታዋን ለአሜሪካ መንግስት አስታወቀች ተባለ። በደቡብ ሶሪያ በቁጥጥር ስር የዋሉ አልጅሚያ እስላሚያ የተባለው ድርጅት አባላት ከሐማስና መሰል ድርጅቶች ጋር ያላቸውን ግንኙነት አስታወቁ። በቁጥር 5 ጎዳና አልካና በተባለው አካባቢ ማስኻን በተባለው የፍልስጤማውያን መኖሪያ ሰፈር አቅራቢያ ትናንት ምሽት አሸባሪዎች በአካባቢው ወደሚያልፉ የእስራኤላውያን ተሽከርካሪዎች የብረት መዶሻ ወረወሩ ተባለ። በአየርላንድ የደብሊን ከተማ ኮሚቴ በሃይሚ ሄርጾግ ስም የተሰየመውን ፓርክ ስሙን ለመቀየር ወሰነ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሊባኖስ መከላከያ ሰራዊት የሂዝቦላን የጦር መሳሪያ ለማስፈታት የሚያደርገው እንቅስቃሴ የተጠናከረ እንዳልሆነ እስራኤል ቅሬታዋን ለአሜሪካ መንግስት አስታወቀች ተባለ። የሊባኖስ መንግስት የሂዝቦላን ትጥቅ ለማስፈታት ከፍተኛ ጥረት ካላደረገ የእስራኤል የአየር ኃይል በሊባኖስ ጥቃቱን በስፋት እንደሚቀጥልና በትራምፕ ጥያቄ ምክንያት እስካሁን ጥቃት ባላደረሰባቸው የሊባኖስ ክፍል ሁሉ የተጠናከረ ጥቃት እንደሚወስድ በአሜሪካ በኩል እስራኤል መልእክቷን ማስተላለፏ ታውቋል። በደቡብ ሶሪያ በቁጥጥር ስር የዋሉ አልጅማያ እስላሚያ የተባለው ድርጅት አባላት ከሐማስና መሰል ድርጅቶች ጋር ያላቸውን ግንኙነት አመኑ ተባለ። በቁጥጥር ስር የዋሉ ሰዎችን በቅርብ የሚያውቅ አንድ የአካባቢ ሀገር ባለስልጣን ተጠርጣሪዎቹ ምርመራ ሲደረግባቸው ከሐማስ ከሂዝቦላና ከኢራን ጋር ስላላቸው ግንኙነት ማመናቸውን ለ11ኛው ቴሌቪዥን ጣቢያ ዘጋቢ ለሮይ ኬስ ገልጿል። በሊባኖስ የሚገኘው አልጅማት አልእስላሚያ የተባለው ድርጅት በሶሪያ ስለሚያደርገው እንቅስቃሴ ትናንት ማስተባበሉ ተገልጿል። ይህ በዚህ እንዳለ አሜሪካ በእስራኤልና በሶሪያ መካከል ያለውን ውጥረት ለማርገብ ጥረት እያደረገች እንደሆነ ታውቋል። አሜሪካ ውጥረቱን ለማረጋጋት ወደ አካባቢያችን የተወሰኑ የልዑክ ቡድኖችን ለመላክ እያሰበችበት ሲሆን በእስራኤል በኩል ግን በጉዳዩ ከሶሪያ ጋር ስምምነት ካልተደረሰ በጎላን ኮረብታ ካለው ከበባ ለመውረድ ወይም ከበባውን ለማፍረስ እንደማትፈልግ ተገልጿል። ቁጥር 5 ጎዳና አልካና በተባለው አካባቢ ማስኻን በተባለው የፍልስጤማውያን መኖሪያ ሰፈር አቅራቢያ ትናንት ምሽት አሸባሪዎች በአካባቢው ወደሚያልፉ የእስራኤላውያን ተሽከርካሪዎች የብረት መዶሻ መወርወራቸው ተገለጸ። መኪናዋ ላይ የብረት መዶሻ የተወረወረባት እስራኤላዊት ሁጻ ሸምሮን ከተባለው ኬላ ከደረሰች በኋላ ሁኔታውን በቦታው ጥበቃ ላይ ለነበሩ ወታደሮች አስረድታ በአካባቢው ፍተሻ ተካሂዷል። መኪናዋ ላይ ጉዳት የደረሰባት እስራኤላዊት የሕክምና እርዳታ አላስፈለጋትም፣ ከድንጋጤ ውጪ ጉዳትም አልደረሰባትም ተብሏል። የፍልስጤማውያን መገናኛ አውታሮች ደግሞ በሁኔታው የተጠረጠሩ ፍልስጤማውያን በቁጥጥር ስር መዋላቸውን ዘግበዋል። በአየርላንድ የደብሊን ከተማ ኮሚቴ በሃይሚ ሄርጾግ ስም የተሰየመውን ፓርክ ስሙን ለመቀየር ወሰነ ተባለ። የደብሊን ከተማ ኮሚቴ የእስራኤል 6ኛ ፕሬዝዳንት በነበሩት ሃይሚ ሄርጾግ ስም የተሰየመውንና ከይሁዲ ትምህርት ቤት አቅራቢያ የሚገኘውን ፓርክ በሌላ ስም እንዲጠራ መወሰኑ ከፍተኛ ውዝግብን ፈጥሯል።
እስራኤልን በመተቸት የሚታወቁትና የአይርላንድ ምክትል ጠቅላይ ሚኒስትር ሳይሞን ሃሪስ ስሙ መቀየሩን በመቃወም ሁሉም የሀገሪቱ ፓርቲዎች እንዲቃወሙ ጥሪ ማቅረባቸው ታውቋል። በተመሳሳይ የአይርላንዷ የውጭ ጉዳይ ሚኒስትር የፓርኩን ስም መቀየሩ እስራኤል በጋዛ ሰርጥና በይሁዳና ሰማሪያ አካባቢ ከምታደርገው እንቅስቃሴ ጋር እንደማይገናኝ ገልጸው በይሁዲ ስም የሚጠራውን ፓርክ ስም ለመቀየር የተደረሰበትን ውሳኔ ተቃውመዋል ተብሏል። የአውሮፓ የይሁዳውያን ኮንግረስም ውሳኔውን በመቃወም ለደብሊን ሸንጎ መልእክት መላኩ ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ የሙቀቱ መጠን ይቀንሳል። በሰሜንና በመካከለኛው እስራኤል በአንዳንድ ቦታዎች ዝናብ ይወርዳል ተብሎ እንደሚጠበቅና ነገ ሙቀቱ እንደሚቀንስ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 19፣ በቴል አቪቭ 23፣ በሃይፋ 22፣ በብኤርሸባ 21፣ በኢላትና አካባቢዋ 26 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናደርግ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ መልካም ሳምንት ሸዋቶቭ። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮች በአጭሩ እንመለከታለን። 4ቱም ጋዜጦች ደርሰውናል። ማሪቭ፣ ሀሬጽ፣ የዲዮታ ሀሮኖትና እስራኤል አየሁም። ሁሉም ጋዜጦች እንግዲህ በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ማሪቭን ነው በመጀመሪያ የምንመለከተው። ማሪቭ በመጀመሪያ ገጹ ላይ የሀረዲ ማህበረሰብ አባላት እንግዲህ ወጣቶች በመከላከያ ሰራዊት ውስጥ መደበኛ ብሔራዊ ውትድርና ያገልግሉ የሚለውን ሰፊ አወዛጋቢ ጉዳይ በተመለከተ ሰፊ ዘገባ አቅርቧል። ይህ ዘገባም እንደሚታወቀው ባለፈው ሳምንት የክነሴቱ የደህንነትና የውጭ ጉዳይ ቋሚ ኮሚቴ ለውይይት እንግዲህ ያቀረበውን ያረቀቀውን ሀሳብ ለክነሴት አባላት ማሰራጨቱ ተገልጿል። በረቂቁ ላይ የተለያዩ ሀሳቦች እየተነሱ ነው። ያን በሚመለከት በዚህ ሳምንት የዚህ ኮሚቴ ሊቀመንበር ወይም ኃላፊ ቦዓዝ ቢስሙት ናቸው። እንግዲህ የቀረበው ረቂቅ ሕግ ውዝግብን እያስነሳ ነው ይላል። ሰሞኑን እንደተመለከት ነው የተወሰኑ የሀረሪ ማህበረሰብ አባላት 10% የሚሆኑት በተለያዩ መስሪያ ቤቶች፣ በሲቪል መስሪያ ቤቶች እንደ ሽሩት ለሚ እንደምንለው እንዲያገለግሉ፣ ሌሎችም ያው ቁጥራቸው በቀነሰ ሁኔታ የተለያዩ አገልግሎቶችን እንዲያገለግሉ የሚል ነው ሀሳቡ። ይሁን እንጂ መከላከያ ሰራዊቱ ያቀረበውን አለብኝ ብሎ ያቀረበውን ችግር የሚፈታው የመከላከያ ሰራዊቱን ጥያቄ የሚመልስ አይደለም የሚል ተቃውሞ እየተነሳ ነው ካሁኑ። ይህ ሀሳብ ለማንኛውም በዚህ ሳምንት አሁን እንግዲህ በጀመርነው ሳምንትም እንደገና በኮሚቴው አማካኝነት ውይይት እንደሚደረግበትና ያው ሀሳቡ ከበሰለ በኋላ ወደ ክነሴትም እንደሚቀርብ ነው ያለው አዝማሚያ። ይሄን የሚመለከት ሰፊ ዘገባ አቅርቧል። እስከ 2025 ዓ.ም እስከ ያዝነው ዓመት መጨረሻ እንግዲህ 1 ወር ነው የቀረው። ሀሳቡ ይጸድቃል ተብሎ ይጠበቃል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህ ሀሳብ በሕግ እንዲደነገግ እንዲጸድቅ ይፈልጋሉ፣ ፍላጎት አላቸው የሚል ሀሳብ ሌሎች ጋዜጦችም ላይ ተገልጿል። ማሪቭ እንግዲህ ሰፊ ትኩረት እየሰጠበት አንዱ እና ዋነኛው ርዕሰ ጉዳይ ይሄ ነው። ሌላው በሶሪያ አልጅማ አልእስላሚያ የተሰኘ የሐማስ ደጋፊ ድርጅት እንግዲህ ያው ከሐማስ ጋር ግንኙነት ያለው አሸባሪ ድርጅት የሐማስ ክንፍ መገኘቱና ይህ ድርጅት በእስራኤል መከላከያ ሰራዊት ላይ ከ2 ቀናት በፊት ጥቃት መክፈቱ ተገልጿል። መከላከያ ሰራዊቱ የእስራኤል መከላከያ ሰራዊት በወሰደው እርምጃ 13 የዚህ ድርጅት አባላትን እንደተደመሰሱና 2 ደግሞ የመከላከያ ሰራዊቱ በተጠባባቂነት የሚያገለግሉ
አንድ የጦር መኮንንና አንድ ሌላ ተዋጊ በተጠባባቂነት የሚያገለግል የእስራኤል መከላከያ ሰራዊት አባላት በከባድ ሁኔታ መቁሰላቸው ተገልጿል። ይህ ሁኔታ በእስራኤል ደህንነት ላይ አሁንም እንደገና ስጋት እየፈጠረና ሰሞኑን ከፍተኛ ውዝግብ ያስነሳ በሶሪያና በእስራኤል ድንበር በኩል ያለውን ጸጥታ እንደገና ውጥረት ላይ እየጣለ ጉዳይ መሆኑ በሀገራችንም በሌሎቹ መገናኛ አውታሮች እየተዘገበ ነው። ይህን ጉዳይ ማሪቭ ሰፊ ቦታ ሰጥቶ በውስጥ ገጹ ለአንባቢያን አቅርቦታል። ሌላው አይርቡስ የተባለው አየር መንገድ ላይ የተፈጠረው የቴክኒክ ችግር በዓለም ላይ የበርካታ መንገደኞችን ጉዞ ማስተጓጎሉና ከፍተኛ ቅሬታ ማስነሳቱን የሚገልጽ ዘገባም አቅርቧል። ማሪቭ በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል ይሄም አንዱ ነው። ወደ ሀሬጽ ስናልፍ ሀሬጽ በመጀመሪያ ገጹ ላይ የጋዛ ሰርጥ የጤና ጥበቃ ሚኒስትር በጦርነቱ 70,000 ሰዎች በጋዛ ሰርጥ መገደላቸውን አስታወቀ የሚል ዘገባ አቅርቧል። ከእነዚህ መካከል በተለይ ደግሞ አሁን የተኩስ አቁም ስምምነት ከተደረሰ በኋላ 354 ፍልስጤማውያን ተገድለዋል ይላል። ከነዚህ መካከል 67 ቢያንስ 67 የሚሆኑት ህጻናት እንደሆኑ ይገልጻል። ይህን በተመለከተ ዩኒሴፍ እንግዲህ በተባበሩት መንግስታት ድርጅት የህጻናት ጉዳይ ክፍል ኃላፊ ነው። ዩኒሴፍ 4,000 ህጻናት አሁንም በጋዛ ሰርጥ 4,000 ህጻናት ለሕክምና ይጠብቃሉ። ያው ሕክምና ለማግኘት ከቦታው ወጥተው ሌላ ቦታ ሕክምና ለማግኘት ጋዛ ሰርጥ ውስጥ 4,000 ህጻናት እየተጠባበቁ መሆናቸውን በተባበሩት መንግስታት ድርጅት የክፍል ዩኒሴፍ ሪፖርት አቅርቧል ይላል ሀሬጽ በዘገባው። ሌላው ቦዓዝ ቢስሙት የክነሴቱ የደህንነትና የውጭ ጉዳይ ቋሚ ኮሚቴ ሊቀመንበር እንግዲህ እሳቸው በዚህ ሳምንት በሆካጊዩስ ወይም የዘመቻ ህጉን በተመለከተ የቀረበውን ረቂቅ ሀሳብ በሚመለከት እንደገና ውይይቱን ያድሳሉ ተብሎ እንደሚጠበቅና በዚህ ዙሪያ ያለውን ውዝግብም ቀደም ሲል በመጀመሪያው ጋዜጣ እንደተመለከት ነው ሀሬጽም እንደዚሁ የድርሻውን ዘግቧል። ሌላው የተባበሩት መንግስታት ኮሚቴ በፍልስጤማውያን ላይ የሚካሄደውን እስራት በተመለከተ እስራኤልን የሚቃወም ውሳኔ ያስተላልፋል የሚል ስጋት እንዳለና እንግዲህ ውሳኔ ያስተላልፋል ተብሎ እንደሚጠበቅ ሀሬጽ በዛሬ ዘገባው ተመልክቶታል። ሌላው በምስራቅ እስያ በተፈጠረ በከፍተኛ የጎርፍ መጥለቅለቅ በመቶዎች የሚቆጠሩ ህይወታቸው ማለፋቸውና በሺዎች የሚቆጠሩ አካባቢውን ቤታቸውን እንደለቀቁ በመቶዎች የሚቆጠሩ በዚህ ጎርፍ ምክንያት ህይወታቸው ማለፉንና በሺዎች የሚቆጠሩ ደግሞ መኖሪያ ቤታቸውን እንደለቀቁ የሚገልጽ ዘገባ አቅርቧል። ሀሬጽ በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል ይሄም አንዱ ነው። 600 የሚሆኑ ሰዎች በምስራቅ እስያ በደረሰው የጎርፍ መጥለቅለቅ ህይወታቸው ማለፉንና በሺዎች የሚቆጠሩ መኖሪያ ቤታቸውን መልቀቃቸውን የሚገልጽ ዘገባ አቅርቧል። ወደ የዲዮት አህሮኖት ስናልፍ የዲዮት አህሮኖት ደግሞ 6 ተጠባባቂ ተዋጊ ወታደሮች ቆሰሉ፣ ከመካከላቸው 3ቱ በከባድ ሁኔታ ቆስለዋል የሚል ዘገባ አቅርቧል። እንግዲህ ጋዜጦች የሰጡት ቁጥር የተለያየ ነው። በየዲዮት አህሮኖት 6 ነው የሚለው። ያው ይሄ ነው መጀመሪያ ትኩረት የተሰጠበት ርዕሰ ጉዳይ እንግዲህ በሶሪያ ስላለው ከሐማስ እንግዲህ ስሙን የቀየረ ሐማስ ነው። በሶሪያ ድንበር በመከላከያ ሰራዊቱ ላይ ተኩስ ከከፈተው ከዚህ ከአሸባሪ አካል ጋር መከላከያ ሰራዊቱ ፊት ለፊት ተገናኘ ይላል። እንግዲህ በዚህ ነው 6 ቆሰሉ ብሎ ያቀረበው የዲዮት አህሮኖት። ከመካከላቸው 3ቱ በከባድ ሁኔታ እንደሆነ የዲዮት አህሮኖት ደግሞ እንግዲህ በዘገባው ይህንኑ ነው የገለጸው። ሌላው እንግዲህ ሆካጊዩስ የምንለውን ሌሎች ጋዜጦችም የተመለከቱትን ርዕሰ ጉዳይ የዲዮት አህሮኖትም በቅርቡ በሰፊው ተመልክቶታል። በሳምንት 3 ጊዜ በዚህ ጉዳይ እንግዲህ የክነሴት የውጭና ደህንነት ኮሚቴ በሳምንት 3 ጊዜ ውይይት እንደሚያካሂድ በቅርቡ ደግሞ ከምርጫው እንግዲህ በቅርቡ በመደበኛው የምርጫ ጊዜ
ምርጫ ይካሄዳል ተብሎ ይጠበቃል። ግን ከዛ በራቀ ሁኔታ አሁን ቀደም ብሎ በዚህ ጉዳይ ስምምነት ላይ እንዲደረስ በህግ እንዲጸድቅ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከፍተኛ ፍላጎት አላቸው። ህጉን ለማጽደቅ ከምርጫው ቀደም ብሎ በምርጫውና ህጉ በሚጸድቅበት ጊዜ ያለው በመካከል ያለው ጊዜ ረዘም እንዲል ቀደም ብሎ ህጉ እንዲጸድቅ ይፈልጋሉ። ይሁን እንጂ የህግ አማካሪዎች ደግሞ በሁኔታው ለመወያየት ምናልባት የአንድ ወር ጊዜ ውይይት እንደሚያስፈልግ እየገለጹ ናቸውና ይህ ሁኔታ አወዛጋቢ መሆኑን በየዲዮታ ሀሮኖት በቀረበው ዘገባ ተገልጿል። ወደ እስራኤል አየሁም ስናልፍ እስራኤል አየሁም በጥቅምት 7 የደረሰውን የሽብር ጥቃት የሚመለከት መንግስታዊ ሀገር አቀፍ ኮሚቴ እንዲቋቋም የእስራኤል ህዝብ አብዛኛው የእስራኤል ህዝብ ይፈልጋል። በመንግስት በኩል የተደረሰበት ውሳኔ ግን ህዝብ የሚፈልገው አይነት ኮሚቴ ሳይሆን ሌላ ኮሚቴ እንዲቋቋም ነው። እንግዲህ ከ2 ዓመታት በላይ ፈጀ ውዝግብ ይህ ኮሚቴ እንዲቋቋም አሁንም ህዝቡ እየጠየቀ ነው። በመንግስት በኩል የተደረሰበት ውሳኔ የተለየ ቢሆንም የህዝቡ ፍላጎት ግን ሌላ ነው። ህዝቡ መንግስታዊ ሀገር አቀፍ ኮሚቴ እንዲቋቋም ይደግፋል አብዛኛው ህዝብ ይላል። እንግዲህ ከዚህ በፊትም መንግስት እዚህ ውሳኔ ላይ ከመድረሱ በፊት የነበሩ አማራጮችንና የፈጠረውን ውዝግብ እስራኤል አየሁም በውስጥ ገጹ በሰፊው አቅርቦታል። ሌላው አሁንም ድረስ ጋዛ ሰርጥ 2 የተጠለፉ ዜጎች አስከሬን በሐማስ እጅ ይገኛል፣ አልተመለሱም። እነዚህን አስከሬኖች እንግዲህ ከመካከላቸው አንዱ የእስራኤል ፖሊስ የነበረ ነው። ጥቅምት 7 ቀን በደረሰው የሽብር ጥቃት የህይወት መስዋዕትነት እየከፈለና አስከሬኑ በሐማስ እጅ ተጠልፎ ወደ ጋዛ የተወሰደ፣ ሌላው ደግሞ የታይላንዳዊ ዜጋ እንደሆነ ይታወቃል። ሁለቱ አስከሬኖች ካልተመለሱ ወደ ሁለተኛው ዙር የዶናልድ ትራምፕ የሰላም ወይም የስምምነት ሀሳብ መሸጋገር አይቻልም በማለት እንግዲህ አስከሬኖች ይመለሳሉ በሚል ተስፋ አሁንም የተቃውሞ ሰልፉ የቤተሰቦች ጥሪ እንደቀጠለ መሆኑን እስራኤል አየሁም መጀመሪያ ገጹ ላይ የተጠለፉ ዜጎችን እስካሁን ያልተመለሱ የተጠለፉ ዜጎችን ፎቶግራፍ በማስደግፍ ያቀረበው ዘገባ አለ። ከሞላ ጎደል ጋዜጦች ዛሬ ለአንባቢያን ያቀረቧቸውና መጀመሪያ ገጻቸው ላይ ትኩረት የሰጡባቸው ዋና ዋና ርዕሰ ጉዳዮች ናቸው ብለን የመረጥናቸው ሀሳቦች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። ወደሚቀጥለው ዝግጅት እንላፍ። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ የ11ኛው ቴሌቪዥን ጣቢያ ቃል አቀባይ ወይም ዘጋቢ ራም ብራንድስ ስቱዲዮአችን ይገኛል። ቦኬር ቶብ ራም። ቦኬር ቶብ ሸቦቶብ አላን תגידי בוקר טוב למאזינים, כבר מכירים אותך אני חושבת. כן, שלום למאזינים. תודה. רם, יש הרבה דברים חדשים בארץ או בעולם, אבל מה הכי בולטים בעולם? אז בואי נתחיל מסיפור בנמיביה, סיפור די מוזר. מסתבר שאדולף היטלר ניצח שם בבחירות. כן, אז רק נגיד, מדובר בפוליטיקאי מקומי בן 57, אדולף היטלר אוננה, הוא חבר במפלגת השלטון סוואפו, מפלגת השמאל ששולטת בנמיביה מאז העצמאות ב-1990. הוא נולד בנמיביה מן הסתם, מדובר במושבה גרמנית לשעבר, ומה שהוא מספר זה שאבא שלו לא ידע מי זה אדולף היטלר, שנתן לו את השם. כן, እንግዲህ ናሚቢያ በአፍሪካ በደቡብ አፍሪካ ምዕራባዊ አቅጣጫ የምትገኝ ሀገር ናት። በምርጫ ተካሂዷል እና አዶልፍ ሂትለር የተባለው ተወዳዳሪ አሸንፈዋል። 57 ዓመታቸው ነው ያለን። እንግዲህ አዶልፍ ሂትለር ስም ትንሽ ሲሰማ ያስቸግራል። እንደዚህ አይነት ስም መኖሩን ራሴ አላውቅም ነበር። ግን አባቱ እንግዲህ ጀርመን በናሚቢያን ቅኝ ገዝታለች እና ጀርመናውያን አሁንም ድረስ እንዳሉ ነው የሚታወቀው። እሱም የጀርመን ሰፈር የጀርመናውያን ይኖርበት የነበረ ሰፈር ነው የተወለደው። አባትየው ሳያውቁ ነው ስሙን ያወጡለትና ያው ከዚህ በፊትም ያ ጊዜ መመረጡ ነው አዶልፍ ሂትለር አሁንም በምርጫው አሸንፏል ነው የሚለው። አዶልፍ ሂትለር ኡናና ነው የሚባለው። אני בעצמי לא חשבתי שיש שם כזה בעולם.
כן, אז מסתבר שיש, אגב, יש שלל מדינות שבהן יש קצת פחות רגישות לצערנו לעניין הנאצי, לעניין ההיטלריסטי, ראינו בדרום מזרח אסיה, דברים כאלו, אבל רק נגיד שאותו פוליטיקאי, הוא נבחר פעם חמישית ברציפות במחוז אמפוג'ה בצפון נמיביה, וכל 5 שנים, כי הרי הקדנציה 5 שנים, אז זה עוד פעם ועוד פעם עולה לכותרות, הוא נבחר גם ב-2020, 2015, כל פעם מחדש הוא עולה לכותרות ברחבי העולם בגלל השם הייחודי שלו, אבל תקלטי את זה, הוא משנה אותו. הוא אומר שמעכשיו, כדי לא לקבל את הקישור הזה להיטלר, הוא משנה את השם לאדולף אוננה, בלי היטלר, להצניע את זה, הוא אומר, אין לי שום קשר לנאצים, ואין לי שום מושג, לאבא שלי לא היה כל מושג, כמו שאמרנו. אבל בסדר, הנה, הוא קיבל עוד פעם את הפרסום שלו. התושבים אוהבים אותו, כנראה, כן. ያለን እንግዲህ ምንድነው ራም ያው አዶልፍ ሂትለር ኦናና ሂትለር ከናዚ እንግዲህ ከፈጸመው ድርጊት ጋር ምንም ግንኙነት የለውም፣ አይደግፍም። በዚህም አባትየው እንግዲህ ስሙ ምን ማለት እንደሆነ ምን እንደፈጸመ የአዶልፍ ሂትለር ስሙን ሰጡት። ለአምስተኛ ጊዜ መመረጡ ነው በናሚቢያ ሰሜናዊ አካባቢ በምትገኝ ከተማ ለአምስተኛ ጊዜ በምርጫ ማሸነፉ ነው። አሁንም ተመርጧል ነው ያለን ከሞላ ጎደል הוא צעיר גם. נכון, יחסית בין 57, לא כזה זקן, אבל כן, מעניין מאוד. טוב, יש לנו עוד נושא, ונעבור לנושא הבא. נכון, אז הנושא הזה מגיע אלינו מדבלין, בירת אירלנד, נכון, שמה ועדת השמות של מועצת העיר לפני כשבוע החליטה לקדם שינוי שם של פארק שנמצא ממש ליד בית הספר היהודי היחיד במדינה. למעשה מדובר בפארק הרצוג, נקרא על שם הנשיא השישי חיים הרצוג, מישהו גם אביו של הנשיא הנוכחי, ומישהו בנו של מי שהיה הרב הראשי הראשון של אירלנד, וגם רב ראשי של ישראל. אז היום הדבר הזה יעלה להצבעה, והדבר הזה מעורר סערה. היוזמה לשנות את השם החלה בקיץ הקודם ב-2024, על רקע המלחמה בישראל, בעזה. דובר גם על אולי לשנות את השם ל-Free Palestine, כיכר פארק פלסטין החופשית. הדבר הזה מעורר כאמור סערה, כשגופים יהודיים באירופה ובאירלנד אומרים שזה עדות לאנטישמיות גואה ומוסדית בתוך אירלנד עצמה. נציין שגם מספר פוליטיקאים אירים בכירים, גם כאלו שהם לא חובבי ציון גדולים, מתנגדים להחלטה, כי הם רואים את זה באמת כאקט שמכוון כלפי הקהילה היהודית עצמה. עוד פעם, היום זה יעלה להצבעה, ואנחנו נראה איך זה מתקדם. אוקיי. እንግዲህ ሁለተኛው ርዕሰ ጉዳይ ያለን ምንድነው? በአየርላንድ ዋና ከተማ ደብሊን የስም አውጪ ጉዳይ ኮሚቴ በቀድሞው በእስራኤል ስድስተኛው ፕሬዝዳንት ስም ሃይም ሄርጾግ ስም የሚጠራውን ፓርክ ስሙን ለመቀየር ውሳኔ ላይ ወስኗል። ዛሬ እንግዲህ በድጋሚ ድምጽ እንዲሰጥበት ውሳኔው ይቀርባል ተብሎ ይጠበቃል። ይህ ጉዳይ ውዝግብን አስነስቷል። በአውሮፓውያን እንኳን ብዙም ጽዮናውያንን እስራኤልን በማይወዱ አካላት እንኳን ተቃውሞ እየገጠመው ነው። በአውሮፓ ይሁዳውያን አጠቃላይ በአውሮፓ የተለያዩ አካላት ተቃውሞ እየገጠመው ነው ያለን። እንግዲህ ሃይም ሄርጾግ የእስራኤል ስድስተኛ ፕሬዝዳንት ነበሩ። ልጃቸው ደግሞ አሁን ይስሐቅ ሄርጾግ የእስራኤል ፕሬዝዳንት ሆነው እየመሩ ናቸው። የሃይም ሄርጾግ አባት ደግሞ የአየርላንድ ራብራሽ ወይም የራባናት ያው የሃይማኖት መሪ ኃላፊ ነበሩ። ያን ፓርክ ፍሪ ፓለስታይን የፍልስጤም ነጻ የፍልስጤም አደባባይ ብለው ለመጥራት ነው የወሰኑት። ስሙን እንግዲህ ለመቀየር የደረሱበት ውሳኔ ነው። ዛሬ በድጋሚ ድምጽ ይሰጥበታል። ግን በአካባቢው ነዋሪዎችም በአንዳንድ አካባቢ ነዋሪዎችና በአውሮፓውያን ተቃውሞው እየተነሳ ነው ያለን ከሞላ ጎደል ራማ ישראל אמרה כאילו בנושא הזה. שוב, ישראל הוציאה הודעה, בצורה מאוד מעניינת, לא מעניינת, אבל יצא מבית הנשיא, זה מתבקש, שם אגב לא התייחסו לקשר האישי בין הנשיא הנוכחי לנשיא הרצוג, הנשיא השישי, וכן אמרו ששינוי השם זה עדות לפגיעה, ניסיון למחוק את הקשר העמוק בין העם היהודי לבין העם האירי. ציינו באמת שהרצוג האב וחיים הרצוג לחם נגד הנאצים, היה אירי גאה, העלו על נס את זה שאייזק הרצוג הלוי, האבא, הסבא של, היה רב ראשי באמת באירלנד, ובאמת יש פה ניסיון, כן, בצורה מסוימת קצת למחוק את
הקשר ואת הזיקה של העם היהודי או של הקהילה היהודית, וזה אפשר לומר שזה מעשה מאוד מקומם, לצערנו לא מפתיע כשזה מגיע לאירלנד. טוב, እንግዲህ ምንድነው ያለው ራም እስራኤል ምን ላይ ሰጥሽ በእስራኤል በኩል ያለው ሁኔታ እንዴት ነው ያልኩት ግን በቀጥታ የገባው እንግዲህ ከፕሬዝዳንቱ ቢሮ በወጣው መልእክት አሁን ባሉት እስራኤል ከፕሬዝዳንት ጋር ሳይገናኝ ሁኔታው ቀጥታ መታየት ያለበት ከራሳቸው ከሃይም ሄርጾግ ጋር ነው። ሃይም ሄርጾግ የናዚን የጀርመኑን ናዚ ተቃውሞ ብዙ ትግል ጦርነት አካሂደዋል። ሁኔታው በይሁዳውያን ህዝብና በአጠቃላይ በይሁዲ ህዝብና በአየርላንድ ህዝብ መካከል ያለውን ግንኙነት የሚጎዳ በጥልቅ በእጅጉ የሚጎዳ እንጂ አሁን ካሉት ከልጃቸው ከፕሬዝዳንት ይስሐቅ ሄርዞግ ጋር የሚገናኝ እንዳልሆነ ሊረዱ እንዲገባ መልእክት ወጥቷል። ያለው ሁኔታ በአጠቃላይ ሆኖ ነው ያለን። לסיום אם יש לך משהו. לסיום רק נגיד נושא אחד קטן, וזה באמת עלייה במתיחות בין ארצות הברית לוונצואלה. הנשיא טראמפ הודיע שהמרחב האווירי סביב ונצואלה סגור לחלוטין, לטענתו כדי למנוע זרימת סמים. חלק מלחץ שלו ללחוץ על מדורו, אבל יש חששות ודיווחים שזה כנראה בדרך להסלמה לתקיפה אמריקאית כלשהי. אנחנו נמשיך לעקוב. אוקיי, טוב. በመጨረሻ ምንድን ያለን እንግዲህ ማስተላልፈው መልእክት ስለው በአሜሪካና በቬንዙዌላ መካከል የተፈጠረውን ከባድ ውጥረት ነው። አሜሪካ እንግዲህ በቬንዙዌላ ቢገባውን ወደ አሜሪካ የሚገባውን ማንኛውም ነገር ለመዝጋት ወስናለች። ምክንያቷ ምንድነው? አደንዛዥ እጽ እየገባ ስለሆነ የሚል ነው። ውጥረቱ ከፍተኛ ነው። ምናልባት አሜሪካ በቬንዙዌላ ላይ ጥቃት ልታደርስም ትችል ይሆናል የሚል ሀሳብ ነው ያቀረበው። ይህን ይመስላል እንግዲህ ተወዳ ዮምቶ እናመሰግናለን። አድማጮቻችን ስርጭታችን ይቀጥላል። አብራችሁን ቆዩ።